የቀንዶ የቼዝ ፖለቲካ የሀያላን ፍልሚያና የቀይ ባህር አዲሱ የጂኦፖለቲካ ርዕደ መሬት ዓለም ተኝታ ሳለች የቀንዶ ምድር ታሪክ በአዲስ መልክ እየተሳለ ይገኛል። ከአፄ ቴዎድሮስ ብርቱ ምኞት እስከ ዛሬዋ ኢትዮጵያ የባህር በር ጥማት፣ ከኢየሩሳሌም እስከ አንካራ፣ ከቤጂንግ እስከ ኢስላማባድ ሁሉም አይኖቻቸውን በአንድ ስትራቴጂካዊ ነጥብ ላይ ተክለዋል። እዚህ አፍሪካ ቀንድ ታኅሳስ 2025 ታሪክ ተቀየረ። እስራኤል ለሶማሌላንድ የሰጠችው ያልተጠበቀ ዕውቅና ቀጠናውን ወደማይመለስበት የዲፕሎማሲ ሽኩቻ ውስጥ ከቶታል። ሶማሊያ በቱርክ ጋሻ ስትቆም፣ ኢትዮጵያ ደግሞ በፓኪስታንና በእስራኤል ስውር ድጋፍ አዲሱን የኃይል ሚዛን እየመራች ትገኛለች። ይህ የቃላት ጦርነት ብቻ አይደለም። ይህ የቢሊዮን ዶላር የንግድ ኮሪደርና የባህር ኃይል ክምችት ሽሚያ ነው። የቀንዱ ፖለቲካ ከአፍሪካውያን እጅ ወጥቶ የሀያላን የቼዝ ጨዋታ ሆኗል ወይስ ደግሞ ኢትዮጵያ የትንሣኤ መጀመሪያ? በዛሬው የጂኦፖለቲካል ኒውስ ልዩ ዝግጅታችን በሳምንቱ ውስጥ የተከናወኑ አስገራሚ የዲፕሎማሲ ጥምረቶችንና ከበስተጀርባ ያሉትን ስውር ስልቶች ገልጠን እናያለን። ሰላም ጤና ይስጥልን። የተወደዳችሁ የጂኦፖለቲካ ኒውስ ቤተሰቦቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። ባለፉት 7 ቀናት ብቻ በአፍሪካ ቀንድ የተፈጠረው የፖለቲካ ንዝረት ቢለካ በሪክተር ስኬል ምን ያህል ቁጥር በተመዘገበ ነበር? የዓለም የንግድ ደም ስር በሆነው በቀይ ባህር ዙሪያ ታሪክ የማይታመን ፍጥነት እየተጻፈ ነው። እስራኤል የሶማሊያን ቁጣ ወደ ጎን ገፍትራ ለሶማሌላንድ ያልተጠበቀ ዕውቅና ስትሰጥ፣ ቱርክ በሞቃዲሾ የደህንነት ጋሻ በይፋ ትረክባለች። በሌላ በኩል ቻይና ከኤርትራ፣ ፓኪስታን ደግሞ ከኢትዮጵያ ጋር በመቆም ወደዚህ የጦዘ ቀጠና ዘልቀው ገብተዋል። ይህ ተራ የዲፕሎማሲ ሽርሽር አይደለም። የዓለም ሀያላን አዲሱ የቼዝ ጨዋታቸውን በቀንዶ ምድር ጀምረዋል። ታዲያ በዚህ የጥቅም ግጭት ማዕከል የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል? የጂኦፖለቲካው ርዕደ መሬት ማንን ሊወጣ አስቧል? አብራችሁን ስትቆዩ የምታደምጡት ዕለታዊ አባይት ጉዳያችን ነው። አፍሪካ ቀንድ ከአፍሪካውያን ቁጥጥር ውጭ እየወጣ ነው። አዎ በትክክል ሰምታችኋል። እስራኤል፣ ቱርክ፣ ቻይናና ፓኪስታን እነዚህ 4 ሀያላን ሀገራት በዚህ ሳምንት ብቻ በቀጠናው ያደረጓቸው ስምምነቶች የ30 ዓመቱን የቀንዱን የኃይል ሚዛን ገልብጠውታል። ለ3 አስርት ዓመታት ዕውቅና ስትጠይቅ የኖረችው ሶማሌላንድ ዛሬ በቴል አቪቭ ድጋፍ ትልቅ የፖለቲካ ዕድል ተቀናጅታለች። ሶማሊያ በበኩሏ የቱርክ ጦርና የግብፅን ድጋፍ ታቅፋለች። በዚህ ሁሉ መሃል የባህር በር ፍለጋ ላይ ያለችው ኢትዮጵያ ከፓኪስታን ጋር የደህንነት ስምምነትን አድርጋለች። ዛሬ በጂኦፖለቲካል ኒውስ ከነዚህ ፈጣን ክስተቶች ጀርባ ያለውን የኃይሉን ስውር ስትራቴጂ እናወጣዋለን። ይህን ቪዲዮ ሳዩ ስለ ቀንዱ ፖለቲካ መደምደም አይችሉም። በአንድ ጠረጴዛ ላይ 4 የተለያዩ የቼዝ ተጫዋቾችን አስቦ እስራኤል፣ ቱርክ፣ ቻይናና ፓኪስታን፣ የጨዋታው ሜዳ ደግሞ የአፍሪካ ቀንድ። በቅርብ ቀናት ውስጥ የዓለም አቀፉን ሚዲያ ያጨናነቁት የዲፕሎማሲያዊ ጋብቻዎችን ድንገተኛ አይደሉም። እስራኤል በበርበራ ወደብ በኩል የኢራን እንቅስቃሴ ለመሰለል ስትመሽግ፣ ቱርክ ህንድ ውቅያኖስን ለመቆጣጠር በሞቃዲሾ የባህር ኃይል እያሰፈረች ነው። ይህ የውሃ ላይ ፍክክር የቀጠናውን ሀገራት ወደማያባራ ውጥረት እያስገቡት ይገኛሉ። ታዲያ ኢትዮጵያ የባህር በር ጥያቄ በዚህ ሀያላን ሽኩቻ ውስጥ ማትረፊያ ወይስ ማጥፊያ ይሆናል? ዛሬ እውነታውን ከታሪካዊ ዳራ ጋር ፍርጥርጥ አድርገን እንመለከተዋለን። ወደ ዝርዝሩ አመራን። የሀያላኑ ፍልሚያና የውሃ ላይ ደህንነት የዓለም አዲስ የጂኦፖለቲካ አውድ። በዛሬው የጂኦፖለቲካ ትንታኔ በመካከለኛው ምስራቅና በቀይ ባህር ቀጠና ያየለ የመጣውን የሀያላን መንግስት ፍክክርና ዓለም አቀፋዊ እንድምታውን በጥልቀት እንመረምራለን። የዓለም የፖለቲካ ኃይል ሚዛን እየተቀየረ ባለበት በዚህ ወቅት ስትራቴጂካዊ የውሃ መስመሮች ጉዳይ የዓለምን ትልቅ አጀንዳ ሆኗል። በተለይ በሆርሙዝ ስትሬትና በቀይ ባህር የንግድ መስመሮች ላይ ያለው የጸጥታ መታወክ ዓለም ወደ አዲስ የጂኦፖለቲካ ሽኩቻ አስገብቷታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው
ምስራቅ ያለውን የአሜሪካ ወታደራዊና የፖለቲካዊ የበላይነት ለማስጠበቅ እንዲሁም አጋሮቹን ለመደገፍ ጠንካራ አቋም እያንጸባረቀ ይገኛል። በሌላ በኩል ደግሞ ሩሲያ በቭላዲሚር ፑቲን እንዲሁም በቻይና በቤጂንግና መሪነት ከኢራንና ከሌሎች ቀጠና ኃይል ጋር ያላቸውን ስትራቴጂካዊ ጥምረት በማጠናከር የምዕራባውያን ተጽዕኖ ለመግታት ከፍተኛ ደረጃ እየሰሩ ነው። ይህ ፊልማ የፖለቲካ የቃላት ጦርነት ብቻ አይደለም። የዓለም የነዳጅ አቅርቦት የደም ስር በሆነው የሆርሙዝ ጸጥታ መደፍረስ ዓለም አቀፍ የኢኮኖሚ እንቅስቃሴ ላይ ቀጥተኛ አደጋ ደቅኗል። የቻይና የቤልት ኤንድ ሮድ ስትራቴጂና የሩሲያ የቀጠናውን የደህንነት ስምምነቶች አሜሪካ ለዘመናት የገነባቸውን የጥቅም ቀጠና በቀጥታ እየተገዳደሩ ይገኛሉ። ይህ የመካከለኛው ምስራቅ የጂኦፖለቲካ ትኩሳት በቀጥታ የሚያስተጋባው በቅርብ ርቀት ላይ በሚገኘው የአፍሪካ ቀንድ ላይ ነው። የቀይ ባህርን ተከትሎ የሚደረገው የሀያላኑ የባህር ኃይል ሰፈር ፍክክር የቀጠናው ሀገራትን የደህንነት ስጋት ይበልጥ አወሳስቦታል። በዚህ ውስብስብ የዲፕሎማሲና የደህንነት ፍልሚያ ውስጥ የቀጠናው ሀገራት ሉዓላዊነታቸውና ብሔራዊ ጥቅማቸውን ለማስጠበቅ እጅግ ፈታኝ የሆነ የውጭ ግንኙነት ፖሊሲ መከተል ግድ ይላቸዋል። በአጠቃላይ በመካከለኛው ምስራቅ የሚታየው የጥቅም ግጭት የቀዝቃዛውን ጦርነት መንፈስ በአዲስ መልክ እያንሰራራው ይገኛል። የዓለም ሀያላን ፍልሚያ መቋጫ ምን ሊሆን ይችላል? የሆርሙዝና የቀይ ባህር ቀውስ ወደ ከፍተኛ ግጭት ያመራ ይሆን? ይህንን የቀጣይ ጂኦፖለቲካ ክስተቶችን እነሆ አብረን እንመልከተው። የቀንዱ አዲስ የኃይል ሚዛን ከቀይ ባህር እስከ ህንድ ውቅያኖስ። ባለፉት 7 ቀናት ብቻ በአፍሪካ ቀንድ የታዩት የዲፕሎማሲ ስምምነት ቀጠናውን ካለፉት 30 ዓመታት በበለጠም የዓለም ሀያላን ትኩረት መሳቡን ያረጋገጠ ሁናቴ ነበር። ሶማሌላንድ በእስራኤል ዕውቅና ማግኘቷ፣ ቱርክ በሶማሊያ ያላትን ተጽዕኖ፣ ቻይና በኤርትራና ፓኪስታን በኢትዮጵያ እያደረጉ ያሉት እንቅስቃሴ የቀንዱን ጂኦፖለቲካ ርዕደ መሬት ሰሞኑን አንቀጥቅጦታል። እስራኤልና ሶማሌላንድ የታሪክ ስብራትና የታህሳስ 2025 ውሳኔ ታሪካዊ ዳራ። ሶማሌላንድ በ1960 እንደ አውሮፓውያን አቆጣጠር በእኛ ደግሞ ሰኔ 1952 ዓ.ም ነጻነቷን ስታገኝ እስራኤል ዕውቅና ከሰጡ 35 ሀገራት አንዷ ነበረች። አሁን የታየው የእስራኤል ዕውቅና የቆየውን ታሪካዊ ግንኙነት ዳግም ማደስ፣ እስራኤል በባብል ኤልማንደብ የውሃ መስመር ላይ ያላትን የደህንነት ስጋት ለመቀነስ ሶማሌላንድን እንደ ወዳጅ ትፈልጋታለች። በተለይ ከየመኑ የሁቲ አማጽያን ጥቃት ለመከላከል የበርበራ ወደብ አካባቢ ወሳኝ ነው። ለ30 ዓመታት ዕውቅና ስትጠብቅ የነበረችው ሀርጌሳ አሁን ከአንድ ትልቅ የቴክኖሎጂና ወታደራዊ ኃይል እስራኤል ጋር መቆሟ የሶማሌላንድ የግዛታዊ አንድነት ክርክር ለዓለም አቀፍ ማህበረሰብ ፈታኝ እንዲሆን አድርጎታል። ይህ በእንዲህ እንዳለ ቱርክና ሶማሊያ ያደረጉት ጋብቻ የቀንዱን የጂኦፖለቲካ ትኩሳትም አግሎታል። ቱርክ የሞቃዲሾ ጋሻ ሆና ብቅ ብላለች። እስራኤል ሶማሌላንድን ስትደግፍ፣ ቱርክ በበኩሏ በሶማሊያ ያላትን ግዙፍ ወታደራዊና ኢኮኖሚያዊ ተጽዕኖ እያሳደገችም ትገኛለች። ቱርክ በሞቃዲሾ ያላት ትልቁ ወታደራዊ ማሰልጠኛና የባህር ኃይል ጥበቃ ስምምነት ሶማሊያ በኢትዮጵያና በሶማሌላንድ የምታደርገውን ዲፕሎማሲያዊ ጫና በወታደራዊ ኃይል እንድታጅብ አድርጓታል። ይህ የቱርክና እስራኤል ሽኩቻ በቀጠናው ሰርጾ መግባቱን የሚያሳይ ነው። በሶስተኛ ደረጃ የቀንዱ ጂኦፖለቲካ የምትቆሰቁሰው ቻይና ናት። ቻይናና ኤርትራ የቀይ ባህርን ቁልፍ ይዘው በአስመራ ብቅ ብለዋል። በዚህ ሳምንት ቻይና ከኤርትራ ጋር ያደረገችው ግንኙነት ትኩረት የሚስብ ነው። ቻይና በጅቡቲ ያላትን ወታደራዊ ጦር ሰፈር እንዳለ ሆኖ ከኤርትራ ጋር ያላትን ወታደራዊ ትብብር ማሳደጓ በቀይ ባህር ላይ ሙሉ ቁጥጥር ለማድረግ ያላት ምኞት ያሳያል። ኤርትራ ደግሞ ከምዕራባውያኑ ማዕቀብ ለመዳንና የባህር በሯን ስትራቴጂካዊ ዋጋ ለመጨመር ቻይናን እንደ ታማኝ አጋር ትመለከታታለች። በዚህ ሁሉ ትርምስ መሃል ፓኪስታንና ኢትዮጵያ ያልተጠበቀ አሰላለፍ ሌላ ትኩረትን ስቧል። ፓኪስታን ከኢትዮጵያ ጋር ያደረገችው አዲስ የቴክኖሎጂና የደህንነት ስምምነት ለብዙዎች ድንገተኛ ሆኗል። ኢትዮጵያ የባህር በር ፍላጎቷን ተከትሎ ከግብጽ ጋር በገባችበት ውጥረት ፓኪስታን ያላትን የባህር ኃይል ልምድና የድሮን ቴክኖሎጂ ለአዲስ አበባ ትልቅ ግብዓት ነው ተብሏል። በዚህ በኩል ህንድ በኤደን ባህረ ሰላጤ ያላትን ተጽዕኖ ለመመከት ፓኪስታን በአፍሪካ ቀንድ በር መፈለጓ የደቡብ እስያ ፖለቲካ በቀንዱ ላይ ጥላውን ማጥላቱን ያሳያል። ታሪካዊ ዳራና የወደፊት እንድምታውንም እንመልከተው። አፍሪካ ቀንድ በታሪኩ በሁለት ምክንያቶች ለሃያላን ይፈለጋል። የመጀመሪያው የባህር መስመር ሲሆን ሁለተኛው የሃይማኖትና የባህል ፖለቲካ ነው።
በቀዝቃዛው ጦርነት ወቅት አሜሪካና ሶቪየት ህብረት በቀንዱ የነበራቸው ፍክክር አሁን በብዙ ተዋናዮች ተተክቷል። በተለይ ሶማሌ መዳከም የስበቱን ዋና ምክንያት ሆና ብቅ ብላለች። ሶማሊያ የውጭ ኃይሎች በተለይ ቱርክና ግብጽ ጥበቃ መፈለጓ ሉዓላዊነቷን ለድርድር እንዲቀርብም ሲያደርገው የሶማሌላንድ ዕውቅና ማዕበል ደግሞ ሌላው ነጥብ ሆኗል። እስራኤል ከፈተችው በር ሌሎች ሀገራት ምናልባትም የተባበሩት አረብ ኤሚራት ተተከታትለው ዕውቅና እንዲሰጡ መንገድ ሊከፍት ይችላል ተብሏል። ያሰላለፍ ኢትዮጵያን አጣብቂኝ ውስጥ ከቷታል። ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት የምታደርገው ጥረት ከእስራኤል ዕውቅና ጋር ተዳምሮ በቀጠናው አዲስ የኃይል አሰላለፍ በተለይ ኢትዮጵያ፣ ሶማሌላንድ፣ እስራኤልና ኤምሬት ፈጥሯል ነው የተባለው። በአጠቃላይ በዚህ ሳምንት የታዩ ክስተቶች የሚያሳዩት አንድ እውነት አለ። የአፍሪካ ቀንድ ፖለቲካ ከአፍሪካውያን ቁጥጥር እየወጣ ነው። ቀንዱ የዓለም ሀያላን ሀገራት ቻይና፣ አሜሪካ፣ እስራኤል፣ ቱርክ የጥቅም ግጭት ማዕከል ሆኗል። ሶማሌላንድ ከእስራኤል ጋር ያደረገችው ዲፕሎማሲያዊ ጋብቻ የሶማሌላንድ የግዛት አንድነትን ጥያቄ ወደ ጎን በማለት የቀጠናውን ካርታ በአዲስ መልክ እየሳለውም ይገኛል። ኢትዮጵያ በለውጥ ማዕበል መሃል ስልታዊ ጥበብ ወይስ የዲፕሎማሲ ስጋት የሚለውን ጥያቄ እንመልሰው። ኢትዮጵያ በአሁኑ ወቅት በቀንዱ ምድር የምታደርገው እንቅስቃሴ የሁሉንም ሀያላን ሀገር ፍላጎት የሚነካ ሆኗል። አዲስ አበባ አሁን የምትከተለው ፖሊሲ ከመከላከል ወደ መወርወር የተቀየረ ነው። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው መግባቢያ ሰነድ የቀንዱን ፖለቲካ የቀየረ የመጀመሪያ ዶሚኖ ሆኖ ብቅ ማለቱ የሚታወስ ነው። የዚህ እንቅስቃሴ ስትራቴጂካዊ ግቡ ለኢትዮጵያ የባህር በር ማግኘት ብቻም ሳይሆን በቀይ ባህር ላይ የባህር ኃይል ለመገንባት ቀጠናዊ ተጽዕኖ ለማሳደግም ጭምር ነው። የእስራኤል ዕውቅና ፋይዳው ለኢትዮጵያ ቀላል አይደለም። እስራኤል ለሶማሌላንድ ዕውቅና መስጠቷ የኢትዮጵያን ውሳኔ ዓለም አቀፋዊ ሕግና የፖለቲካ ከለላ እንዲያገኝ ያደርገዋልም ተብሏል። ይህ ሁኔታ ኢትዮጵያ በብቸኝነት የምትወስደውን ዲፕሎማሲያዊ ጫና ወደ እስራኤልና ሌሎች አጋሮችም እንዲጋራ ያደርገዋል። ቱርክና ግብጽ ደግሞ ከሶማሌ ጋር ወታደራዊ ስምምነት ማድረጋቸው ለኢትዮጵያ የደህንነት ስጋት መፍጠሩ አይቀርም። የኢትዮጵያ ምላሽም ቀላል አይደለም። በዚህ ሳምንት ከፓኪስታን ጋር የተደረገው የደህንነት ትብብር የኃይል ሚዛን ለመጠበቅ የታለመ ነው። ፓኪስታን በባህር ኃይል ቴክኖሎጂና በድሮን ጥበብ ላይም ታላቅ ልምድ ያላት ኢትዮጵያ የራሷን የባህር ኃይል ስትገነባ ትልቅ አቅም ይሆንላታል ተብሎ ይታሰባል። ይህ የኢትዮጵያ ዲፕሎማሲያዊ መልእክት ኢትዮጵያን በአንድ ወገን ማለትም ምዕራባውያን ወይም ቻይና ላይ ብቻ ጥገኛ ለመሆኗን እንደ አማራጭ ወዳጆችን እያበዛች እንዳለችም የሚያሳይ ነው ተብሏል። የአካባቢውን የኃይል አሰላለፍ ስንመለከተው ደግሞ በዚህ ሳምንት የታዩ እንቅስቃሴዎች ቀንዱን በሁለት ጎራ እየከፈሉት ነው። በመጀመሪያው ጎራ ሶማሊያ፣ ቱርክና ግብጽ እነዚህ ኃይሎች የድሮውን የድንበር ካርታና የሶማሊያን አንድነት ለማስጠበቅ ይቆማሉ። በሁለተኛ ጎራ ደግሞ ኢትዮጵያ፣ ሶማሌላንድ፣ እስራኤልና የተባበሩት አረብ ኤሚሬትስ ሲሆኑ እነዚህ ደግሞ አዲስ ኢኮኖሚና የፖለቲካ ካርታ ለመፍጠር የሚንቀሳቀሱ ናቸው። የዚህ አሰላለፍ ፈተናዎችና ስጋቶችም የማይቀሩ ጉዳይ ሲሆኑ ኢትዮጵያ በዚህ ጨዋታ ውስጥ የምታገኘው ትርፍ ከፍተኛ ቢሆንም ስጋቶቹ ግን ቀላል አይደሉም። አንደኛው የአረብ ሊግ ጫና ነው። እስራኤል በሶማሌላንድ በኩል በመምጣትና ኢትዮጵያ ከሶማሌላንድ ጋር ያላትን ጥረት አብዛኛውን የአረብ ሀገራት ከአዲስ አበባ ጋር እንዲቃረኑ ሊያደርጋቸው ይችላል። የውስጥ መረጋጋትም አንዱ ትልቅ ሚና ነው። የውጭ ፖሊሲው የሚጠይቀው የኢኮኖሚና ወታደራዊ ወጪ ለመሸከም ጠንካራ የውስጥ አንድነትና ሰላም ያስፈልጋል የሚለውም ኢትዮጵያዊ ፖለቲካ ተንታኞች ብቅ ብለዋል። በማጠቃላይ ኢትዮጵያ አሁን የምትከተለው የታላቋ ኢትዮጵያ ዳግም ትንሣኤ ስትራቴጂ የባህር በርን እንደ ዋና ቁልፍ ተጠቅማለች። የቻይና በኤርትራ መገኘት፣ የቱርክ በሞቃዲሾ መመሸግና የፓኪስታን አዲስ አበባ ጋር መወዳጀት የሚያሳየው የቀንዱን ፖለቲካ ከቀጠናዊ ጉዳይነት አልፎ ዓለም አቀፋዊ ፍላጎት ማዕከል መሆኑ ነው። ኢትዮጵያ በዚህ ረብሻ ውስጥ የራሷን ጥቅም አስከብራ ለመውጣት የዲፕሎማሲ ተለዋዋጭነቷን አሟጣ መጠቀም ይኖርበታል። የእስራኤል ሶማሌላንድ ዕውቅና መስጠት ለኢትዮጵያ የባህር በር ጥያቄ ፋይዳው ይበልጣል ወይስ ከጎረቤት ሀገራት ጋር የሚመጣው ግጭት? ይህንን ኮመንት ላይ የቀንዱ ሀገራት ቀንዱን ለሀያላን ሀገራት ያስረከቡት ይመስላል። ይህ ደግሞ ምክንያት አለን። የቀይ ባህር ወታደራዊ ካምፖችን ብቻ መመልከት ተገቢ ነው። በአሁኑ ወቅት በቀንዱ ምድር የሚታየው እንቅስቃሴ የዲፕሎማሲያዊ ወረቀት ስምምነት ብቻም ሳይሆን በተግባር መሬት ይዞታ ሽሚያም እየተመለከትን ነው።
ቱርክ በሞቃዲሾ ቱርክ አፍሪካ ውጭ ያላትን ትልቁ ወታደራዊ ማሰልጠኛ በሶማሌ መያዟ የህንድ ውቅያኖስን ለመቆጣጠር ፍላጎት እንዳላት የሚያሳይ ነው። እስራኤል ደግሞ በሶማሊላንድ በርበራ በኩል የምታገኘው መመልከቻ ቦታ የኢራን እንቅስቃሴ ከየመን እስከ ባብ ኤል መንደብ ጋር ያለውን ወሳኝ ቦታ ለመቆጣጠር ወሳኝ ነው ብላ ታስባለች። ቻይናም በኤርትራ ብቅ ያለችው ያለ ምክንያት አይደለም። ቻይና በጅቡቲ ያላትን የጦር ሰፈር ጠባብ የሆነባት የመጣ ይመስላል። የኤርትራ ወደቦች ለቤጂንግ አዲስ የትንፋሽ መውጫ ይሆናሉ ተብሎም ይታሰባል። ይህ ሁኔታ በ19ኛው ክፍለ ዘመን አውሮፓውያን አፍሪካን ለመቀራመት ያደረጉትን ስክራምብል ፎር አፍሪካ ያስታውሳል። ልዩነቱ አሁን ተዋናዮቹ የአውሮፓን ሀገራት ብቻም ሳይሆኑ እንደ ቱርክ፣ እስራኤልና ፓኪስታን ያሉ መካከለኛ ኃይሎች መሆናቸው ነው። ይህ ፖለቲካ ሽኩቻ ከጀርባው በቢሊዮን ዶላር ንግድ አለበትም። የበርበራ ኮሪደር የኢትዮጵያ የሶማሊላንድና እስራኤል በተዘዋዋሪ ኤምሬት ፍላጎት የቀጠናውን ትልቁን የንግድ ማዕበል ያደርጋል ተብሎ ሲታሰብ፣ ቱርክ ደግሞ ከሶማሊያ የባህር ሀብት ነዳጅና አሳ የማልማት መብት ማግኘቷ በንግዱ በኩል የበላይነቱን ለመያዝ የምታደርገው ጥረትም አንዱ አካል ነው። ክቡራና ክቡራት የኢትዮ ጂኦፖለቲካል ኒውስ አድማጭ ተመልካቾቻችን የአፍሪካ ቀንድ ዛሬም እንደ ትላንቱ ኃያላን መጫወቻ ሜዳ መሆኑ ይቀጥላል። ከንጉሠ ነገሥቱ ቴዎድሮስ ከዛሬዋ ኢትዮጵያ ከባህር በር ጋር ያለው ትግል መልኩን እየቀያየረም ቀጥሏል። እስራኤል ለሶማሌላንድ የሰጠችው ዕውቅና አዲስ ታሪክ ምዕራፍ ሲከፍት፣ ቱርክና ቻይና እንቅስቃሴ ደግሞ የቀጠናውን ውጥረት ይበልጥ አባብሶታል። ኢትዮጵያ በዚህ የጥቅም ማዕበል ውስጥ ራሷን ችላ ትወጣ ይሆን ወይስ የኃያላኑ ሽኩቻ አዲስ የቀውስ ቀጠና ይፈጥራል? እናንተ አስተያየታችሁ ምንድን ነው? ኢትዮጵያ ከእስራኤልና ከሶማሌላንድ ጎራ መቆሟ በዲፕሎማሲው ረገድ ምን ታገኛለች? ምን ያስከፍላታል? ኮመንታችሁን ኮመንት ማስቀመጫው ላይ አስቀምጡልን። ይህ የኢትዮ ጂኦፖለቲካል ኒውስ ዕለታዊ ጂኦፖለቲካል ትንታኔያችን የአፍሪካን ቀንድ መሰረት አድርገን ያቀረብንላችሁ ነበር። ዝግጅቱን አዘጋጅቼ በኢትዮ ጂኦፖለቲካል ዩቲዩብ ቻናል ይዤላችሁ የቀረብኩት ደግሞ ተስፋ ጥበብ ነበርኩ። ድጋሜ በሌላ ጂኦፖለቲካል ትንታኔ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ እንዲበዛ ተመኘው። ሰናይ ጊዜ ሆንላችሁ።